ለልጆች እስከ 12 ዓመት ድረስ ሻይን ወይንም ቡና በፍጹም መስጠት የለባቸውም። ለምን እንደሆነ ምክንያቱን ነግራቸዋለሁ። አንደኛው ምክንያት እንግዲህ ሻይ ወይንም ቡና በውስጡ ታኒን እንዲሁም ደግሞ ካፌን እና ፋይቴት የመሳሰሉ ኬሚካሎች በውስጡ አለው። እነዚህ ታኒን እና ፋይቴት የአይረን እና ካልሽየም ከአንጀት ወደ ሰውነት እንዳይቀላቀል የሚከለክሉ ኬሚካሎች ናቸው። ስለዚህ ሻይ ወይንም ቡናን የሚጠጡ ህፃናት የአይረን እጥረት ተከትሎ የሚመጣ ለደም ማነስ እንዲሁም ደግሞ ከካልሽየም ጋር ተያይዞ አጥንት ላይ ችግር ሊያጋጥማቸው ይችላል። ይህ በእጅጉ እድገታቸውን ይጎዳል። ይህ የመጀመሪያው ምክንያት ነው። ሌላውና ሁለተኛው ምክንያት ሻይ ወይንም ቡና የህፃናትን አእምሮ በከፍተኛ ደረጃ የማነቃቃት ባህሪ ያለው። በዚህም የተነሳ ህፃናት የአለመረጋጋት እንዲሁም ደግሞ ባህሪያቸው መነጫነጭ እንዲሁም ደግሞ በባህሪያቸው አደገኝነት ወይም አግሬሲቭነስን ሊያሳዩ ይችላሉ። ሌላው ደግሞ እንቅልፋቸውንም ሊያዛባው ይችላል። ይህ የእንቅልፍ መዛባት ለእድገት ሆርሞን መመንጨት በጣም አስተዋጽኦ ያደርጋል። ህፃናት በቂ እንቅልፍ ካላገኙና ይህንን ሻይ በየጊዜው የሚወስዱ ከሆነ እድገታቸው ላይ ተጽዕኖ ያመጣል። ሌላው ሻይና ቡና የአሲዲቲ ወይንም የአሲድነት ባህሪ ያላቸው። ከዚህም የተነሳ በህፃናት ጨጓራ ላይ የራሱ የሚያመጣው ተጽዕኖ አለ። ህፃናት ላይ ተደጋጋሚ የሆነ ማቅለሽለሽ፣ የሆድ ቁርጠት ሁኔታ ይኖረዋል። ስለዚህ ይህ ሻይና ቡና ህፃናት ጨጓራ ላይ የሚያመጡት አስተዋጽኦ አለ ማለት። ሌላው ደግሞ ምክንያት የሻይና ቡና በከፍተኛ ደረጃ የህፃናትን አፒታይት የመቀነስ ወይንም ደግሞ የሰፕረስ የማድረግ ባህሪ ያለው። አፒታይታቸው እንግዲህ ከቀነሰ በቂ የሆኑ ወይንም ደግሞ አስፈላጊ የሆኑ ንጥረ ነገሮችን ወይም ከምግቦች እንዳያገኙ ያደርጋል። ይህም በህፃናት እድገት ላይ አስተዋጽኦ አለው። ሌላው ቡና በኩላሊት ላይ የሚያመጣው የራሱ ተጽዕኖ አለ። ይህም የህፃናት ቶሎ ቶሎ እንዲሸኑ በማድረግ ከሰውነት ፈሳሽ እጥረት እንዲጋለጡ ያደርጋል። ይህም ሌላው ተጽዕኖ ነው። ስለዚህ ወላጆች ሻይና ቡናን በህፃናት ላይ የሚያመጡትን የተለያዩ የጤና ጉዳቶችን ወይም እክሎችን አውቀው እስከ 12 ዓመት ድረስ በፍጹም መስጠት የለባቸውም። አመሰግናለሁ።